አሌክስ የምትባልች እኔ በጣም ነው ያፈርኩት። ለአንተ አፍሬ ያለሁ ተሳቅቄ ያለሁ። ነጭ ልብስ ለብሰክ መጣክ እናቷ ሞታ ልጅቱ እንኳ ወዳክ ብታብድና እንድትንቃት እናቲቱን ብታረግም አንተ ለእናትህ ስትል መናቅ አልነበረብህም። ንቄትን ነው የሚያሳየው። እሷ ግን አቃጥላችሁ ገደላችኋት። አሌክስ እና ዴዚ ይሄ የልጁ ደጋፊ ነን የሚሉ ቆሻሾች የዴዚን እናት የገደሏት ቲና የሞተችው እዚህ ሚዲያ ላይ ባሉ ሰዎችና በዴዚና በሱ ናቸው። በሁለቱ የገደሏት አቃጥለው ሰው እንደሌላት አያችሁ። እነዚህን አላባት ስታሳድግ ገባችሁ? ዘመድ አልነበራትም ይች ሴትዮ። ከሁሉ ተራርቃ ነበር ዴዚን ለማሳደግ ስትል ነው። በነገራችን ላይ ዘመድ ሰው ያጣችሁ ለልጆቿ ስትል ነው ሰው ያጣችሁ ይች እናት እንጂ ዛሬ እንኳን አሜሪካ የምትኖር ሴት አጨብጫቢ ብዙ ነበር። ግን ለልጅ ስትል ሰው አታ የሸገሩ ጁንታ ከሞተች በኋላ ፊቷ የፈረሰ ነው፣ ፊቷ አመድ ነው፣ ማዲያት ነው ብሏል። ፊቷን በቅርበት እንዴት ሊያውቀው ቻለ? እኛ ሚዲያ ላይ ስናያ ስትመጣ ፊልተር አለው። ማዲያት ኑር አናቅም፣ ፊቷ ግማሹን አናቅም፣ በምን እንደተጠባበሰ አናቅም። እሱ ግን መጥቶ በድፍረት ሚዲያ ላይ ተናግሯል። ከሞተች በኋላ በምን አወቀ? ፊቷ መፍረሱን፣ መፈራረሱን፣ ማዲያት መኖሩን በምን አወቀ? እንዴት ሊያውቅ ቻለ? ሚዲያ ላይ ከሆነ ፊልተር አለ፣ በፊልተር ነው የምናውቃት። በምን አወቀ? ፊቷ እኮ ፈራርሷል። እኛ የምንፈልጋት ትንሿ ጁንታ ነው። ኢቭን ዴዚን ነው የምንፈልገው አይደለም ያለው። የእኛ የምንፈልገው ትንሿን ጁንታ ነው ነው ያለው። ይሄ የሸገር ጁንታ የሚባለው ልጅ ማለት ነው። እኛም ዴዚ ሌላ የሚጠብቃት ነገር አለ ማለት ነው። እኛ የምንፈልገው ትንሿን ጁንታ ነው ነው ያለው። ዴዚ ከዚህ በኋላ ሌላ የሚጠብቃት ነገር አለ ማለት ነው። ሁሉም ኢትዮጵያውያኖች ሁላችሁም አዳምጡ። ሲቀጥል ፊቷ የፈረሰ ነው ብሏል። በምን አወቀ? እንዴት አወቀ? ፊቷ ማዲያት ነው ብሏል። እንዴት አወቀ? ሰርግ አልደገሱ፣ አብረው አልበሉ፣ አብረው አልጨፈረ፣ አላያትም። ስለዚህ እነዚህ ሰዎች ምናልባት እየወጡ እንዲያወሩ የሚያረጋቸው የሰሩት ነገር ሊሆን ይችላል። የሆነ ነገር ግን አለ። ሁላችሁም ኢትዮጵያውያን እውነቴን ነው። ስለዚች አንዲት እናት ያቀረቀረች ከጀርባችን አበባ ሴት ሰታ ጎንበስ ሲያለች ያቀረቀረች እናት በሁላችሁም ጭንቅላት ላይ ግን ትቀመጥ። እኔ የሚያሳዘነችኝ ያቺ ከጀርባ ሆና ጎንበስ ያለችዋ እናት ናት ፊት ለፊት የምትመጣው። ሁላችንም እናቶቻችን ለእኛ ማማ ለእኛ ውበት አንገታቸውን ደፍተዋል። ሁሉም እናት ባዶ እግሯ ሄዳ ለልጇ ጫማ ገዝታለች። ሁሉም እናት የእኛን ፀጉር፣ የእኛን አይን፣ የእኛን መልክ ስትጠብቅ ተጎሳቁላለች። ስለዚህ እሱ በባህር ነው የሄደው፣ በባህር ነው፣ ስደተኛ ነው። ዴዚ ግን አሜሪካዊ ናት። ይሄንን የከፈለችላት እቺ የሰደባችኋት ፊቷ የፈረሰው ቲና ናት። የአንተ እናት ግን መልኳ ያማረው አንተ ተንከራተክ በባህር ስለገባህ ነው፣ በእግር ስለገባህ ነው። እናት መልኳ አእምሮ የተቀመጠው አየህ ልዩነቱ። እሷ ግን ልጇን አሜሪካዊ ልታደርግ አጎንብሳ ጠቁራ ፊቷን አታ ሰው አታ ዘመድ አታ ወንድምህት አታ ሌላ ልጅ ሳትጨምር ህይወቷን በልታችሁታል። በዛ ልክም ገብተክ አንጠለጥልሻለሁ ብላ የፎከርክባት አጠገቧ ምንም ሰው እንደሌለ ስላወክ፣ ወንድምህት ስለሌላት ስላወክ፣ ዙሪያዋን ስላወክ ነው። ምንም ሰው እንደሌላት ስላወክ ነው በዛ ልክ መተ የሰደብካት። መቃብሯ እንኳን ይሄ ነው ብለን ብናምን እንኳን በምን ሞተች የተቀበረች ኪዩሊያ መታ በልብ በምትለናለች። አሁን ደግሞ ሙን መቶ ሳምቧ ውሃ ቋጥሮ ነው። አያችሁ፣ መታችሁ ትለፈልፋላችሁ፣ ታወራላችሁ። ሀቋ ግን ያውጣ። የኢትዮጵያ ሕዝብ ብዙ ሰዎችን አተን ሊሆን ይችላል፣ ብዙ የምናውቃቸው ሞቶ ሊሆናል። የዚች ሚስኪን እናት ግን ሁላችንም አጠገብ ሆነን የምንችለውን እናድርግ ባካችሁ። ቢያንስ ፍትህ ስሟን እንዳይጠፋ እናድርጋት። እነሱ ቀበርናት ብለው ላይ ያሰቡት ከዚህ በኋላ እኛ ስሟን ግን እያነሳን አሞራ ህይወት እንዳይመች ነው የምናደርገው። አይመችም። የተመጻደቅበት ነገሮች ሁሉ ሊጠፉ ይችላሉ። ሀቅ አላት፣ ሀቋን አንደብቅላት። ምች ሴት መታ እቺን አበባ ሰታክ ነው። ስለዚህ ዴዚን ወደክ እናቷን ማንቋሸሽ አትችሉ። ማናችሁ ዴዚን አድነቃችሁ እናቷን ግን መስደብ አትችሉ። እችን የሰጠች እናት ስለሆነች አመሰግናለሁ።
በል እኔ መሄድ ስላለብኝ በሉ ደህና ዋሉ። በኋላ እናወራለን። እሺ ወንድሜ ዘራ ያዕቆብ እዚህ ውስጥ ሉል ወርቅዬ የምትባይ ልጅ አለሽ እንዴ? ካለሽ እስኪ አንድ ቁጥር ጻፈኝ። ሉል ወርቅዬ የምትባይ ልጅ ወርቅዬ የምትባለው ልጅ ካለች እዚህ ውስጥ ከፈራሽ በፌክ አካውንት መምጣት ትችላለሽ። መቃብር ጋር መታ አሳየችን፣ ግን ስሟ የለም፣ ስም የለም። 179 ብላ አሳየችን፣ ስም ግን የለውም። አይ ሳጥኑ ራሱ የተቀበረው ሳጥን ራሱ ሬሳ የለውም የሚል ትንሽ ምልክት መጥቷል። ለዛ መብራሪያ የምትሰጠን እሷ ልጅ ስለሆነች ነው። ለገዝ ልንገርህ፣ ወርቄ የተናገረችውን ለገዝ ፍዳው መብረቁ ከአንተ ጋር እንደሚያመሳስለኝ ነገር አለ። ወርቄ ምን ነበር ያለች? ሰምተሻታል? እሷም ምን አለች መሰለህ? የቀበራችሁት የማንን ነው? በህልሜ የሆነ ሰው አይቻለሁ። የዴዚን እናት አስሮ የሚያስፈራራት ረጅም የሆነ ሰው፣ ያው በሸዋዬ ሙድ እየነገረችህ ነው። ገባህ? ቴንኪዩ። ኮድ ነው የምነግርህ ስለምትፈታው። የሚረዳኝ ሰው አጥቼ ነው። እኔ ሰምቻታለሁ። እንትን ማናት ሄለን ቤት እንደዛ ስታወራ ነበር አይደለ? በኋላ ከኤደን ጋር በውስጥ አወሩ እያለች ነው መረጃውን መሰጠኝ። በኋላ ከኤደን ጋር በውስጥ አወሩ የቲና ሀቅ ይውጣ እያለች በተደጋጋሚ እየተናገረች ነበረ። ከዛ በኋላ ከኤደን ጋር አወሩ ነው ጸጥ አለች ነው እያሉ ያሉ። ስለዚህ ይሄ ነገር ከስተጀርባው ሌላ ድራማ አለው ጋይስ። ሞትም ከሆነ ገዳይ አካል አለ፣ ካልሞተችም ባዶ ሳጥን እንትን ብለው ንብረቷን እየተቀበሏት ነው ሰው ስለሌላት። አብሶ መጨረሻ ላይ የነገርኩህ ላይ አስምርበት። የዴዚና የቲና አካውንት የባንክ አካውንታቸው ቴምር አንድ እንደሆነ አስምረው ከአሜሪካ አይፎን ፎኗን ይዘው ስትመጣ ኦንላይን ባንኪንግ የሚጠቀሙበትን ወደ አሜሪካ ኢትዮጵያ እያሉ ጠፍታ ስትመጣ አንድ ላይ ነበረ። ከዛን ጊዜ ጀምሮ እሷም ከእሱ አካውንት ላይ በጋራ ነው የሚጠቀሙት። እሱን አያይዘው ራይት ናው ላይ ያለውን መረጃ ስለማናቅ በፊት የነበረውን ሂደት ነው የምንነግርህ። እናትና ልጅ አፓርትመንቷን ራሱ ከእናት ቤት ስትወጣ እናት ነበረ የምትከፍልላት። ምናልባትም ለብር ቱጌደር ኢንቮልቭ በሚደረጉ እንቅስቃሴዎች እንዳሉ ነው ፍንጮች የሚያመለክቱት ማለት ነው። እኔ ካለው መረጃ ከተሰጠኝ መረጃ ከእናት ድምፅ ከእናት የቅርብ ጓደኞች አምጥቼ እንደምነግራችሁ ለምትጠይቁኝ መረጃ ደግሞ የምናገረውን ኃላፊነት ወስጄ ነው የምነግራችሁ። ማንም ላይ ውሸት መናገር አልፈልግም። ግን ኢትዮጵያኖች ማወቅ ያለባቸው ነገር የሁላ ጣጣ የመጣው በብርና በገንዘብ እንደሆነ የመጀመሪያም የፍቅር ግንኙነት ታውቁታላችሁ። ክሱም የነበረው መጨረሻ የእናት አሟሟት መብረቁ 1-2+ ሳይኮሎጂ ስራ የሆነ ድራማማ አለ እኮ ምንም ጥያቄ የለውም። ሌላው እንዳየነው ነው። ሰሞኑን በዚህ ኬዝ ላይ ጉዳይ ላይ ያየነው በጠቅላላ ድራማ ነው። ከዚህ በኋላ አሁን እዚህ የመጣችውም ሴትዮን ቢሆን የሆነ ማኛም ስልክ ተደውሎልኛንም ቢል ምናምን እንደ አይነት ማስረጃዎች ከዚህ በኋላ እዚህ ቲክታክ ላይ ማቆም መቻል አለባቸው። ከዚህ በኋላ የፖሊስ ምርመራ፣ የሆስፒታል ምርመራ፣ ባንክ ቼክ መደረግ አለበት። የእሷ ባንክ ማኖራን የሚያደርገው እንዴት ነበረች፣ የአሜሪካ ኤምባሲ ኢንቮልቭ የሚያደርግበት ኬዝ ነው። ከዚህ በኋላ ኬዝ ይሄ ቲክታክ ላይ ማንም መጥቶ እኔ አይቻለሁ እኔ ቀብሬያለሁ ደወለችልኝ ምናምን ደከመን። በቃ እንደዚህ አይነት ድራማ ማለት ነው። እርስ በራሳቸው በአንበሳ ገንዘብ በምናምን የሚታለሉ ቲክታከሮች ጋር ከእነሱ ጋር መዳረቁም ከባድ ነው። ስለዚህ ይህንን ነገር ክሊር ለማድረግ ከተፈለገ የእናትየዋ አሟሟት ድራማ ነው፣ ታፍናም ከሆነ ድራማ ነው። ስለዚህ ይህን ኬዝ ማጥራት የምንችለው የተሻለ የመንግስት አካል ፖሊስ፣ ፎረንሲ ብዙ ኃይል መግባት የአሜሪካ ኤምባሲ ብዙ ኃይል ገብቶበት የሚፈታ ነገር ነው እንጂ በቀላል የሚፈታ ነገር አለ በእኛ አቅም በአንቺ አቅም ምናምን የሚፈታ ነገር አለ። እና እኔ እዚህ ጋር የምለው ነገር ለቲክታክ ማህበረሰብ ከዚህ በኋላ ላይቭ ላይ ቁጭ ብለን በእሷ ኬዝ ላይ ስናወራ ትልልቅ ኃይሎች እዚህ ላይ ኢንቮልቭ ካላረጉ መፍትሄ የምናመጣው ነገር አለ። ተረት ተረት ድራማ ጨዋታ ነው የተያዘው። ገባችሁ? ትናንትና 18,000 ሰው ቁጭ ብለን አይናችን እያየ እዛ ጋር ድራማ ሲሰራ አይተን የወጣ ነው። መፍትሄ ይመጣል የተባለው ማለት ነው። በደቂቃ ሀሳብ ተቀይሮ እዛ ጋር ደወለች፣ ቴክስት አደረገች በሚል ርዕስ ነገሩ ተደባስሶ አለፈ ማለት ነው። ስለዚህ ከኛ አቅም በላይ ነው።
ከዚህ በኋላ ቲክታከር ማምን ማንም መጥቶ በእሷ ምስክር የሚሰጥ ከሆነ ኢቨን ዴዚ መታ እንኳን እናቴ ሞታለች ብትል አናምናት። የዚሁ አካል አድርገን ነው ምናያት። ማንም አሞራውም ምንም ጠይቀናል። ከዚህ በፊት መታችሁ ተናገሩ፣ የት ነው የቀበራችኋት የሚለውን ነገር ስንጠይቃቸው አልመለሱም። ከዚህ በኋላ ሊመልሱ ቢመጡም አናምናቸው። ይሄ ኬዝ በጣም ሲር የሰደደ ኬዝ ነው። ስለዚህ ትልልቅ ኃይሎች፣ ትልልቅ የመንግስት አካላት፣ የአሜሪካ ኤምባሲ እንቅስቃሴዎች አሉ፣ እየተደረጉ ነው። እነሱ ኢንቮልቭ አድርገውበት ይሄ ነገር ክሊል መውጣት አለበት በማስረጃ በመረጃ። ካልሆነ ኢቭን ከዚህ በኋላ ቀብር ቦታ እንኳን ቢያሳዩን አናምናቸው። ምክንያቱም ቀብር ቦታ አሳዩን ብለን ለምንን ያላሳዩንን አሁን ካራክተር አድርገው የሆነ ቀብር ቦታ የሆነ ሬሳ ወይ የሆነ ነገር ቢያሳዩን ላናምን እንችላለን። ምክንያቱም በጣም ስር የሰደደ ድራማ እየተካሄደ ስለሆነ በዚህ ወንጀል ላይ ማለት ነው። ኢስ ሲምፕል በቃ ሞተች አይደለ? የመጀመሪያ ቀን ስትሞት የት ቀበሯት? ማን የቀበራት ብለን ስጠይቅ የሚነግረን ሰው አጣን። በየጊዜው ድራማ እየተሰራ ነው የመጣው። አሁን ድራማው በጣም እንትን ብሎ አሁን እንቅስቃሴዎች እንዳለ እየሰማ ነው። መቃብር ለማሳየት እንቅስቃሴ ነው። ምስክሮች አዘጋጅቶ እኛ ቀብረናል የሚሉት አሁን እንደዚች አይነት ሴትዮ አይነት ሰዎች ለማምጣት እንቅስቃሴ። ከዚህ በኋላ አናምንም። እሱንም ቢመጣ እኔ በግሌ አላምንም። የሚያምን ይመን። እኔ በግሌ አላምንም። የዚህ ሴትዮ ሞት ግን ከባድ ድራማና ከባድ ኬዝ እንደሆነ ከአቅም በላይ በቃ ማለት ይሄ በቃ በዚህ በወንጀል ምርመራ በጣም የተካኑ ሰዎች ገብተው ካልመረመሩት ይሄ ኬዝ የሚፈታ አይመስለኝም ጋይስ። እቺ እናት ልትሞት በስቃ ጫወታው ይጫወታለሁ። ቦምቤ ምንም ችግር የለም። እሺማ ሌላ ጊዜ መጥቻ አንተ ቤት ይጫወታለሁ። ሌላ ነገር ነገሩ እስኪረጋጋ አልመጣም። እሺ ውዶቼ፣ ደግሞ ሌላ ነገር ያዞሩብኛል። ፈራው። ቻው። እሺ እሺማ። ቦምብዬ ራቅ ማለቷን ንገረኝ እንዳይመልሷት። እሺ እናመሰግናለን ኤዱዬ። እንግዲህ ከኤዱ ንግግር የተረዳ ነው ምን መሰላችሁ ጋይስ፣ ሆናልም አልሆነልምም ማለት አልችልም። ለህይወት ያሰጋኛል። አራነት ራም ባለበት ለህይወቷ ምንድን ነው የሚያሰጋው አይደለ? ሳርዬ እንዴት ነሽ? ደህና ነሽ ወይ? ጠፍተሻል። ስለዚህ ሆኗልም አልልም አልሆነም አልልም። ለህይወቴ ስለሚያሰጋኝ ልጥፋ፣ ግድ የለም አታጨናንቆኝ ነው። ችግር የለም አናጨናንቃት። ነገሩ እስከሚረጋጋ ድረስ ዝም ትበልሷ። ኤዱዬ እንወድሻለን የኔ እናት። እሺ አላልሽም? በቃ ወይ እኔ ተሳስቻለሁ ማለት ነው። ቦምቤ ታንሳ በቃ ተሳስቼ ነው ጋይስ። አላለችም ተሳስቼ ነው። ኦኬ ልዩ የጨነቀለት አለ ዘፋኙ እዬ ብሏል። እና ለማንኛውም ሀሳብ አስተያየት መስጠት እንፈልጋለን የምትሉ ሰዎች አሁንም መግባት ይቻላል። አሳማኝ መረጃ እንፈልጋለን። ያ ሲሆን ግን ማስረጃ ሲቀርብልን ነገሩን እንዘጋና እዚህ ቤት ላይ ከዛ በኋላ አጀንዳ አይሆንም። ይሄ ነገር ያበቃል፣ ይዘጋል ማለት ነው። አሁን ግን ምንም ያገኘነው ተጨባጭ ነገር ስለሌለ አያቆምም እያልን ነው። ህዝቡ ተናውጧል። የተረጋጋ ህዝብ የለም። አሳማኝ ነገር ያገኘ ህዝብ የለም። የት ያለው ህዝብ? በቲክታክ መንደር ላይ ያለው ህዝብ። ስለዚህ ትክክለኛ አሳማኝ ነገር ሲሰጠን ያን ያልፍ እንቀመጣል፣ ወደ ሌላ አጀንዳ እንገባለን። ያው ነው እንግዲህ። የተወሰነ ሀሳብ ልስጥ እዚህ ጋር ይቻላል፣ ሄድበት። እሺ ያው እንዳየነው ነው ሰሞኑን በዚህ ኬዝ ላይ ጉዳይ ሰው ነው ለእኔ እንትን ያደረገልኝ እንዴ የሆነች ሰውም እንደዚህ በይና ስደቢ ምናምን ሲባል አይ ኤደን አትዋሽም፣ የሶማሌ ባህሪ ነው ያላት፣ እኔ ልጅቷን በደንብ አውቃታለሁ ብላ እሷ ለእኔ ስትከራከር የነበረችልኝ ሴት እኛ እንትን እናርግሽ አሏት። ከዛ እሷ ነው አለች ልጅቷ። እነዚህ ግን ሰዎች ገብተው ድምፃችንን እና ፎቶችንን ለጥፍልን። በዚህ ደረጃ በጣም ያሳዝናል። ኤዱዬ ግን አሁን እንትና ጋር ቢዘጋም የሆነ ማኛ ቤት ተዘግቷል ተብሏል። እሺ አንቺም ያው አሁን ላይ እየተረጋጋሽ ነው ብዬ አስባለሁ። ምክንያቱም አብዛኛው ሰዎች ቤታቸው ላይ ሲጠሩሽ እየሄድሽ ስላልሆነ የምከበርበት ቤት ነው የምገኘው ብለሽ ቦምቤ ጋር መተሻል። እሱም ጥሩ እናመሰግናለን። ግን ይረፍ ውስጣችን ብሎ ህዝብ ለሚያነሳው ጥያቄ እንደ አንድ እንዳይመለስ አሞራው ለምንድን ነው በዛ መልኩ እንዳትወስጂ እንዳታደርጊ ያለበትን ነገር እንደው ግልጽ ብታደርጊው ነው። አይ ይሄም ጥያቄ አይነሳ ካልሽም መልካም።
እናቴ በእናትሽ ልውጣ። አሁን ደግሞ እዚህ ጋር ሌላ ችግር ይፈጥሩ ነው። አታውሪ ይኸው ይጻፋል፣ በውስጥ ቴክስት ይገባልኛል። ምን ያደርጉኛል? እኔ ላወራ አይደለም የገባ የነዛ ሴቶች አታውሪም፣ አንቺ አታውሪም። ድምፄንና ፎቶ ለጥፉኝ ብለው እንዴት ይባላል? ነውር አይደለም ወይ? በሰው ሞት እንዴት ይቀለዳል? ለዛ ነው አሁን የገባሁት። ይሄንን እንድታቀልኝ ብቻ ነው ቦምቤ፣ ለሌላ አይደለም። ያላቁትን ነገር ደግሞ ጨማምረው አያውሩ፣ ነውር ነው። እኛ እሱን እንከላከልልሻል ኤዱ እኛ ከጎንሽ እኮ ነን የኔ እናት። እንደዛ አድርገው አንቺ ያላወራሹን የሚያወሩ ሰዎች ካሉ እኛ ከጎንሽ ነን። ግን አንድ ይችኛዋ ጥያቄ ለምን አትመለስልንም? ከዚህ በኋላ ማንኛውም እኮ ዲስሪስፔክት የሚያደርግሽ ሰው ቤት አትገቢም። ያለሽው ቦምቤ ጋር ነው የተከበርሽበት ቤት። ስለዚህ እኛ እያለን ያለነው እዚህ ጋር መጥቶ አሞራው ማንንም ሰው እቤት ሄዱ እንዳስተያዝ ላይክ ሀዘር ላይ እንዳይቀመጥ እንዳትወስጂ አርፈሽ ተቀመጭ ያለበትን ነገር ነው። አሞራው አላለኝም። እኔ አሞራውን ድምፅ አውቃለሁኝ። ሌላ ሰው ነው ያለኝ። እሺ ግን ብትወስጂን እንደው ቤታቸውም ያው ትልቅ ነው ብለሻል። አላረገውም እናቴ ነኝ ሰላም ልኖርበት አላረገውም። እንደዚህ አይነት ሪስክ ትናንት ተዘጋ እኮ ፋይል ተዘጋ። አሁን ለምንድን ነው እንደ አዲስ እንትን የሚሉት በሚል ነው ገባሽ? ትናንት ዘጋ ነው። አሁንም በፍራቻ ነው የማወራሽ እኔ ቦምብ አሁን አንቺ አየሩ ሲረጋጋ እናንተ ጋር መጥቼ እጫወታለሁ። ወዳቸዋለሁ፣ አከብራቸዋለሁ ውዶቼ። አየሩ ሲረጋጋ ሌላ ጨዋታ ሌላ ጊዜ ልክ እንደ ሌላ ጊዜ እንደምናደርገው መጥቼ አንተ ጋር እንደምገብቼ እንደምቀመጥ መልሽልኝና ውጭ። እሺ ውዴ አንድ ብቻ ይችን ብቻ በፍቅር መልሽልኝ። አንቺ እያልሻለሽ አሁን አርፋለች፣ እኔ ቀብሬያታለሁ ነው አይደለ? ይችን ብቻ መልሰሽልኝ ውጭ። ችግር የለም። ይኸው ተናገሩ እኮ ይፋ ወጣ ነገሩ። እማ ፈራሁኝ። እኔ ምንም አላወራም። ቦምቤ ሌላ ማማ አንቺ ጋር እመጣለሁ። ሌላ ጊዜ እመጣለሁ። አሁን ለጊዜው ልውጣ። ፈራሁኝ። እዚህ ጋር ደግሞ ሌላ በቃ ውጪ። አንቺ እንደውም እንትኑን ቲክታክሽን አጥፍተሽ መጥፋትም ትችያለሽ። የእኔ ወርቅ እስኪረጋጋ ኢትስ ኦኬ አንደርስታንድ አድርገን ባይ። ኤዱ ወጣች እንዴ? አለው ወጣች እንዴ? ሄሎ አለው ነጁ ማይ ጋድ አረ ነጁ አለው። የነጁን ኔትወርክ ነው ኤዱዬ። እኛ ትሰሚናለሽ። ምን ሆነሽ ነው አንቺ? ነጁ ነኝ በቀደም ወርቄ ቤት ያገኘሽኝ ይሰማል። ሌላ ታሪክ እያወራ ስለሆነ እኔ ሌላ መጥቼ ከእናንተ ጋር እንደምጫወተው ነገሩ ሲረጋጋ መጥቼ እጫወታለሁ። አሁንም ነጁ ነኝ። ለምንድን ነው መውጣት የፈራሹ? ምን አስፈራሽ? ልምጣልሽ እንዴ? ቤት እዛው አካባቢ ነኝ። ቦሌ ሚካኤል አንጆ ጋር። ይሄንን ነገር እንዳታነሽ እና መከረየ ሆን ኤደን ሀደል በደን መከረዮ ኔትወርኪ በጣም መጥፎ ነው። መቅለይሳ ይሰማሻል? ሀደል በደን መዶነዮ ዋኬስ ክሎዞ ያን በቃ ጉዳይ በቃ ተዘጋ። ልደውልልሽ። ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ትላንትና ዮኒ ማኛ ጋር ያው ያለውን ነገር ሰምታችኋል። እኔም ለቅቄዋለሁኝ። ያላያችሁ እዛ ላይ ማየት ትችላላችሁ። ዴዚን እንዳወራትኝ ሪካርድ እንደተደራረጉ በሜሴጅም እንደተጻጻፉ ነው የተናገረው ዮኒ። ከዚህ ቪዲዮ ስር ቪዲዮ አለ፣ እሱን ማየት ትችላላችሁ። እና ያው በዴዚ እናት በቲና ዙሪያ በጣም ብዙ ሰው ግራ ተጋብተዋልና ግራ ተጋብተናል። እውነት ለመናገር ያው የሰው ልጅ ሞት አይቀርም፣ ማናችንም ከሞት አንቀርም። ግን ያው አንዳንዴ ደግሞ ያሳዝናል፣ ነገረ ስራው ሁኔታው ያሳዝናልና ከዛ አንጻር ያው ከዴዚ ጋርም በመጣላታቸው ለረጅም ጊዜ አልተነጋገሩም፣ አልታረቁም። ያው ብዙ ውዝግብ ነበረ፣ ጭቅጭቅ ነበረ። የዴዚ ደጋፊዎች አሉ፣ የቲና ደጋፊዎች አሉ፣ የአሞራው ደጋፊዎች አሉ እና በጣም ከባድ ነበረ። በዛ መሀል እንግዲህ እቺ እናት ህይወቱ አልፏል። ያው ሞታለች ይባላል፣ አልሞተችም በሚባለው ዙሪያ ነው ትላንት ዮኒ ማኛ ላይቭ ላይ ገብቶ የነበረው። ስለዚህ ሊንዳ የምትባል ሴት ነበረች፣ ሄጄ ቀብሬያታለሁኝ። ለቅሶ ነበረ እሁድ በ5 ማለት ነው ሐምሌ 5 መሞቷ ተነገረኝ። ሄድኩኝ፣ ያው ቀብሬያታለሁኝ። ግን ብዙ ለቅሶም አልነበረም። ቤታቸው በጣም ትልቅ እንደሆነ
ለቅሶም እንዳልነበረ የቲና እናትም ደግሞ ያው ወደ 93 ነው 92 ዓመቷ ነው። ብዙም ማስተዋል አትችልም። ሀያቷ ማለት ነው የዴዚ ሀያት የቲና እናት እና በቃ ጸጥ ያለ ነበረ። ያው ግን እንደሞተች ተናግራለች ማለት ነው። ያው ሊንዳም እየተጠየቀች ነበረ። በጣም ብዙ ሰው ጥያቄ ነበረው። በዛ መሀል ብቻ እየተጨቃጨቁ እያለ ለዴዚ ኢንቫይት ተደረገላት። ዮኒ ጋ መምጣት እንኳ ባትችል ቢያንስ አይታው የሆነ ሜሴጅ እንድትጽፍ ተብሎ ማለት ነው። ከዛ ዴዚም አየችው፣ ለዮኒ ማኛ መለሰችለት። ያው ሊንዳን በህግ እንደምትጠይቃት ከዚህ በኋላ ስለ ቤተሰቧ፣ ስለ እናቷ፣ ስለ ማንኛውም ቤተሰቧ እንዳትናገሪ ብለህ በልልኝ ብላ ለዮኒ ማኛ መልእክት ልካለች ማለት ነው። ከዛ በመቀጠል ደግሞ ዜድ ተጋሩ ወንዳ የዜድን ፎቶ የዘቀዘኩት እኔ ነኝ እንጂ አሌክስ አይደለም እና ስለ እናቴ በጣም ብዙ ነገር ትናገራለች፣ ብዙ ነገር ታወራለች። ለዛ ስለተናደድኩኝ ፎቶዋን ዘግዝቄዋለሁ። ለዜድም ደግሞ ፎቶ ማለት ሜሴጅ ልኬላት ነበረ። እሱም ማንም አይደለም ሌላ ሰው አይደለም እኔው ራሴ ነኝ የላኩላት። ስለዚህ ስለኔ ፋሚሊ ስለኔ ቤተሰብ ምንም የሚያገባችሁ ነገር የለምና አታውሩ። በቃ መቼም ቢሆን ስለ እናቴ ሞትም ሆነ አሟሟቷ ወጥቼ የምናገር አይሆንም። ስለኔ ስለ እናቴ አያገባችሁም ብላ ለዮኒ ሪከርድ አድርጋለታለች፣ ሜሴጅ ጽፋለታለች። ያው ደግሞ እናቷ እንደሞተች በቃ የተናገረችው ትላንትና ቀኑ ሙሉ በጣም ብዙ ሰው ላይቭ ገብተው ቤታቸውን ከፍተው በጣም ብዙ ሰው እያወሩ ነበረ። ያው እውነቱ እንደዛ ተነግሯል ማለት ነው። ዛሬ ደግሞ መብረቁ ላይቭ ገብቶ ነበረ። ጥያቄ አለን። እቺ ሴት ደህና ነበረች። እሁድ አግኝቻታለሁ ያለ ሰው ነበረ። እሁድ አግኝቻት በጣም ደህና ነበረች። እንዴት በድንገት ይሄ ነገር ይሄ የሞት ዜና ሊሰማ ቻለ ብሎ ጥያቄ ያነሳ ሰው ነበረ። ደግሞም በቃ ታግታ ነው፣ የራሱ አካውንቷ በሌላ ሰው እጅ ነው እንጂ እሷ አልሞተችም የሚልም አለ። አይ እሷ ሞታለች የሚል አለ። ለማንኛውም መብረቁ ዛሬ አንዲት ልጅ ነበረች ቤተክርስቲያን የቲና መቃብር ያለበት ጋር ሂዳ ነበረ እና ያው ፎቶ የለውም አበባ ብቻ ነው ያለው። ብቻ ሰው በራሱ ሁሉም ሰው የራሱ የሆነ ጥያቄ አለበትና እያንዳንዳቸው እየገቡ ጥያቄ እየጠየቁ ነበረ ሲወጡ የነበረው። እውነት ለመናገር ያው ሁሉም ሰው በድንገት ይሞታል። ያው ብዙ ሰው በድንገት ይሞታል። ግን ደግሞ ታዋቂ ሲኮን ደግሞ የሶሻል ሚዲያ ተጽዕኖ አለና ትንሽ ከበድ ይላል፣ ከባድ ነው። ከምንም በላይ ደግሞ በአሞራው በጣም የተናደደ ሰው ብዙ ሰው ነው፣ በጣም ብዙ ሰው። ለምን ቲና ሞተች በተባለ 3 ቀን እንኳን ሳይሞላት ነው ሄለን ወርቅዬ፣ ሄለን ናት አይደለ ወርቁ አይተ ነው የከሰሳት። ሄለን ስለ አሞራው በጣም ትናገር ነበረ። ምን አገባችሁ ይሄ እነሱ ህይወት ነው፣ ብትሞት ማለት ቲና በህይወት ብትኖርም ባትኖርም ለህዝቡ ምንም የሚጠቅም ነገር አይደለም። ግን ለልጇ ነው፣ ለልጇ ተጠቅማት ነበረ ብትኖር። ስለዚህ አሞራውንም አትስደቡት፣ ዴዚንም እንደዛው አትስደቧት፣ ተዋቸው እያለች በምትናገር ሰዓት አሞራው አንተን ጊፍት ሰጣት፣ አንበሳ ማለት ነው። ከዛ እንዴት እናት የሚያክል ነገር ሞታ በቃ ይቺ ሴት ብሶ ትሳደባለች፣ በጣም ተናጋሪ ናት። እንደዛ ብላ ስለተናገረች ብቻ እንዴት ጊፍት ይሰጣል? ሲመጣ እንኳን ማለት በቃ ያገባችሁ ምናምን ብሎ ቪዲዮ ሲለቅ እንኳን ነጭ ሸሚዝ አድርጎ ነው። እና የእሱ እናት ብትሆን እንደዛ ያደርጋሉ።
እና ነጭ ቲሸርት ነጭ ሸሚዝ እንዴት ለበሰ? እንዴት ለ2 ቀን ለ3 ቀን ለሳምንት እንኳን ጥቁር ልብስ አይለብስም? አንደኛ እንደተጣሉ ነው የተለያዩት። እንኳን በአካል ሊገናኙ በስልክ እንኳን አያወሩም። ልጄን አፈቀችኝ ብላ ስቶሪዋ ላይ የሆነ ጽሑፍ አስቀምጣ ነበረ። ብቻ በጣም ብዙ ነገር አለና በዛ ነው አሞራ ላይ የተናደዱበት። እነ ኩን ሊያ ደግሞ ያው ብዙ ነገር በነገራችን ላይ ወደ ዘር ሁላ እየጠመዘዙት ነው። በጣም ከባድ ነው፣ በጣም ማለት ነው። እና የሆነ ልጅም አለ ፖለቲከኛ ማን የሸገር ጁንታ የሚባለው ልጅ እሱ ትላንትና ያው በህይወት የሌለን ሰው መሳደቡ መናገሩ ጥቅም አለው ብዬ እኔ አላስብም። ግን በጣም እየተናገራት ነበረ እና ብዙ ሰው ተናዷል። እውነት ለመናገር እንዴት እንደዛ ይናገራል? በህይወት የሌለችን ሴት በዛ ላይ ልጅ አለቻት እያሉ ብቻ እየተወያዩ ነበረ። አሟሟቷ ምናምን በቃ ለብዙ ሰው ጥያቄ ስለሆነ በራሳቸው መንገድ ታዋቂ ቲክቶከሮች እያጣሩ ነው ያሉትኝና ለማንኛውም ነፍሷን ይማረው። እውነት ለመናገር ሁላችንም ወደዛው ሄጆች ነን፣ ግን ትንሽ ከባድ ነው። በነገር ደግሞ አካውንቷን በቃ የብሯን ማለት አካውንቷን የሚያንቀሳቅስ ሰው ነበር አሉ። ቦይፍሬንድም አላት ምናምን እየተባለ ነበረ። እኩያዋም አይደለም ምናምን እያሉ ብቻ ብዙ ሲያወሩ ነበር። እሱማ መብቷ ነው። አሜሪካ የኖረች ሴት ናት። ልጇ ከእሷ ጋር አይደለችም። ምንም ከወንድ ጋር ብትሆን ኖርማል ነው። እንኳን እሷ ብዙ ነገር ያየችው አይደለም፣ ስንት ነገር አለ በሀገራችን ላይ ራሱ ቢሆን እንኳን ማለት ነው። ለምን ቦይፍሬንድ ያዘች ሊወቅሷት የሞከሩ ብዙ ሰዎች ስላሉ ነው። እና ይሄ ችግር የለውም ባይ ነኝ እኔ እሷ በህይወት በኖረች እንጂ። የሚያሳዝነው ነገር ደግሞ በህይወት የለችም። ለማንኛውም ይሄን ይመስላል ውዶቼ፣ እንደዛ ነው። በያላችሁበት ሰላማችሁ ብዝት ይበልኝ። ወዳችኋለሁ። ላይክ ሰብስክራይብ በማድረግ እኛንም አበረታቱን።